እዚህ ሲኒ ነው የሚያስብለው ቤቱን እንዴት እንቀልዳለን? ባሻ የት አለ? ጻፍ አንድ ቁጥር ጻፍ ባሻ። የሚገርም ማስታወቂያ እግዚአብሔርን ልናበረታታው ልናደንቀው ነው የሚገርም። በጣም ኮሜንት ላይ ጊፍት ልሰጠው ነበረ። ያ በቀደማ ከተሳዳቢዎች ጋር ሆኖ ሲያሰድበን ነበር። በጣም ባለጌ እናቴ ትሙት እንዴ! የዛኔ ማናጀር አልነበረውም። ስራ ላይ ነኝ እያለ ነው። ቀረጻ ላይ ነኝ እያለ ነው። ያንተ በጣም ነው የደበረኝ። የሆነ ነገር ይቅርታ ወዳጆቼ፣ ምንድነው እኔ እንኳን ስትረግጡኝ እኮ ነው የደረስኩት። ረገጥ አይደለም ማሳ አይደለ እንዴ ሰውን በስነ ስርዓት የምታስረግጠው እንዴ? ምን አጠፋው? ጅቦ ኖ ሰው ቤትን ከፍተ ጅቦ የሚባል ነው ምናምን እየተባለ እንደዛ ሲሰደብ፣ አረ ነውር ነው። አረ ማንም አልተሳደበም። ባሻ ሪካርድ እኮ እኛውን ድጋሚ ማስረጃ ብለን አሁን ጅቦ እኔ ጀለሴ ነው። እኔ ሁላችሁም ጓደኞቼ ናቸው። እርስ በርስ ካልተስማማችሁ እኔ ከሁሉ ወደ የትኛው ጎራ ነው መሆኑ? እስኪ ንገሩኝ። ባለፈው ትንሽ ስተነበረ ባሻ እኛ እኮ የትም ጎራ ትሁን ግን ሰው አንድ አሁን ልሽ ምን አለ መሰለሽ ጃፒ አዳምጥ አርቲስት ስትሆን አዳምጥታል። አይደለም አንድ ሰው አንተ ጋር መጥቶ አሁን አንተ መተህ ሰፖርት የምታደርገኝ ከሆነ ሌሎቹ ሰፖርት እናንተ ከተጣላችሁ እኔ መሀል ላይ ለማስታረቅ ሞክራለሁ። መጣላት ማንም ጋር የተጣላ ሰው የለም። የተጣላለው ሰው የለም። ግን አንድ ነገር ልንገርህ፣ ቤትን ከፍተህ እኔ አሁን አንተ እዚህ ጋር መጥተህ ስለሌላ ሰው አናወራም። ገብቷል? ግን አንተ ቤትን ከፍተህ እከሌ እየተባለ ስም እየተጠራ ሲሰደብ ጥሩ አይደለም። ገብቷል? ሆዴ አረ ባሻ ተው፣ አሁን ስራ ላይ ነን። እኛን ሰፖርት አድርጉን፣ አግዙ። ማንም አልተሰደበም። ጋይስ ሪካርዱን አንዴ ላሰማው። ጅቦ ቶ ባሻ ይረሳል እኮ ስራ ስለበዛበት ለተደራረበበት ይረሳል። አም ቢዚ ነኝ፣ በጣም ቢዚ ነኝ። ግን እባካችሁ ጅቦ ሜላትን ታገኛት። ሜላትን እንደ እሱ እኮ ነው ትልቁ ሆዴ። እኔ በጣም የማከብራትና ምርጥ አርቲስት ነች። እግዚአብሔር እኔን እድል ለኔ ስለሰጠችኝ በጣም አመሰግናለሁ እኮ። ግን ማስታወቂያ አሰራር ላይ እኮ ግን ጥያቄ ተነስቷል። እንዴት? አንደኛ ነገር የወንድሙ እናንተ ታጠይቁ ታጋላችሁ አይደለም እንደ ሽቶ አሁን ሄደ ሽቶ አለ ስትላት የወንድ ነው የሴት አለች። አንተ ወንድ ነህ፣ እንዴት ነው የወንድ ነው የሴት የምትልክ? የወንድ ነው የሴት እኮ አይደለም ያለች እኮ። ጠንከረና ያለና ለስለስ ያለ የተለያየ አይነት ሽቶ እኮ ነው። የወንድ ነው የሴት ትላለች ባሻ። እኛ እኮ ማስታወቂያን ሪፖስት አድርገናል። እንዴት የወንድ ነው የሴት ይባላል? እንደ የወንድ ነው የሴት ቢጋለ እሱን እኮ ነው ጃም ጥያቄ ሆነ ደግሞ አላየሁም ባሻ አላየሁም። በቃ ማስታወቂያ እየሰራች ነገራው ማለት ነው። አንድ ነገር ነገር ሲጀመር የወንድ ነው የሴት ብትል ራሱ የወንድ ሽቶ አለ፣ የሴት ሽቶ አለ። ኡኒ ደግሞ አለ። የሁለቱም የሚሆን ሽቶ አለ። አንተ ስትታይ ቤት ውስጥ በጣም ብዙ አይነት ሽቶ ነው ያለው እኮ። አንተ ስትታይ ምንድን ነው ልክ ደስ ትጠይቅ እንዴ? አሁን ለሚስቴ ልገዛ እችላለሁ፣ ለጓደኛዬ ለእህቴ ልገዛ እችላለሁ። እንደዛ ብትል እንኳን ማለት ምን ችግር አለ? ኦኬ የኛ ችግር በዛም ያስኬዳል። ግን አንተ ኧረ ተው እናንተ ጋይስ ምን የማስታወቂያው ንጉስ አንተ እከካም እንዴ? ተው እንጂ ቡላላ፣ የማስታወቂያው ንጉስ። እኔ ግን የሚገርም ነገር ግን ማስታወቂያ ብዙ ሰዎች እየሰሩ ነው። ሌሎች ሰዎች ነገር ላይ ናቸው። እነ ሄለን እያለቀሱ ነው። ሰዎች ስራ ላይ ናቸው መሰለኝ። ስማ፣ ለአንድ ማስታወቂያ ስንት ይከፈላል? ሳትዋሽ መጀመሪያ በነፃ ነው። ይሄ በእንትን ነው፣ በውስጥ ነው። ባይ ዘ ዌይ ይሄንን መናገር አልፈልግም። እኔ መስራቴ በራሱ ትልቅ ነገር ነው ለኔ። ይሄን ማግኘቴ ከእሷ ጋር መታየት ራሱ እንደ ሄኖክ ድንቁ ራሱ ታይቶ የለ እንዴ? ተናነሽ ግን በአንዴ 3 ማስታወቂያ ሰራሻ እንደገባሽ አገር 2 የጀበና አንድ ሽቶ በየአይነት ነው ምግቡ፣ በየአይነት ነው። እናንተ ሁልጊዜ ፖዚቲቭ የሆነ አስተያየት ስለምትሰጡኝ ነው። ገብቶሃል አይደለ? ጅቦ አላቅም፣ እኔ ብዙ ጊዜ አላቅም። ቅናት አለብህ መሰለኝ።
እና ብዙ ጊዜ ባሻኛ ደስተኛ ነን፣ ሁላችንም ደስተኛ ነን። ግን መቀለድ ስላለብን ጂቦ ብለህ ቅናት አለብን ያልከኝ መሰለኝ። እኔ እንጃ እዛ አረብ ሀገር ሆናችሁ አገራችሁ መግባት ስላልቻላችሁ ምናምን ብዙ አሁን ሆዴ እንደው ባንተ ይቀናል። እንደው በፈጣሪ ስም ለምን እቀናለሁ? ወንድም ያለ በጣም በእኔ ካልቀና በማለት እቀናለሁ። በራስ ባሻ ግን ሰፖርት ማድረግ አለባችሁ። ጅቦ እናንተ ሰፖርት ማድረግ አለባችሁ። እና አሁን እንደው ባንተ እንዴት ነው ሰው የሚቀናው? ሆዴ ነውር አይደል? ዮኒ ማኛ ሁሉም ሰው ሰፖርት አድርጎኛል። አንተ ብቻ ነህ ሰፖርት ያላደረከኝ እና እኛ አሁን ያረግነ እኮ ነው ታዲያ እንዴ። ቆይ አንድ ጊዜ አንዴ አዳምጥ። አንዴ ይኸውልህ ልንገርህ ባሻ አዳምጥ። ሰው ባለው የተሰጦ ነው ሰፖርት የሚያደርግ። ጅቦ በቀልድ ቡላላም በቀልድ እኔም በቀልድ ሊሆን ይችላል። እየቀለድን እኮ ዋናው ነገር አንተ ጋር የምትሰራውን ስራ ማስተዋወቅ ነው አይደል እንዴ? ቀጥል ደግሞ ጃፒ በየትኛውም መንገድ ይሁን ሰው ባለው ነገር ነው የሚያስተዋውቅልን። ባለው ነገር ነው ሰፖርት የሚያደርግ። አብሽር ጅቦዬ ይመችሃል አይደል? ባሻ አንድ ነገር ደግሞ ትክክል አይደለም። ልናገር ባሻ እኔ ጃፒ ጅቦ በአንተ ማናጀር አልሳቅንም። ዩኒ ግን በአንተ ማናጀር ስቆ ነው እንደውም በርታ ያለህ። እኛ ስቀናል በማናጀር አልሳቅንም። ባንተ ነው አንተንም ያው ማናጀር ግን ማናጀር ነው እንናገረው አንፈልግም። የሥራ ማናጀሩ ማን ቀየርኩት እኮ ማናጀሩ ማን ቀየርኩት። ደግሞ ተናገር የምር አንተ ሆዴ አሁን ማናጀር አይደል? እውነቴን ነው የምልሽ። እኔ ሆዴ አንድ ነገር ልንገርህ። ኖርማል ሆዴ ማናጀር የሚያዙ አቶ ሆዴ ቀየርኩት ኖርማል ነው። ሆዴ አንደኛ ነገር አዳምጠኝ። በአንተ ማለት ደስ ሊለኝ ነው እንጂ ልቀናብህ ወይ ደግሞ ልተች ምናምን አልፈልግም። ሁለተኛ ነገር ደግሞ ኢትዮጵያ ከመግባት በፊት በደንብ አውርተናል። ታውቃለህ አይደል? እየሰማኸኝ ነው? ኔትወርክ የለውም። ያማናው ኢትዮጵያ ከመግባት በፊት ብዙ ነገር አስበን ከ3 በላይ ባለስልጣን አናግሬ ያው እኔ አልደበረኝም። እናቴ ትሙት አልደበረኝም። አንተ ግን እኔ አስደብረኛል። እየሰማኸኝ ያሰብነው ሌላ ሂደ የሰራው ሌላ። ተው እንጂ አስመጪና ላኪ እንሆናለን ብዬ ጅቦ አንተ ነች እሱ አሁን በዚህ ጋር በዚህ የምታወራው ነገር ነው። ጅቦ አሁን እሺ ኢትዮጵያ ከገባ በኋላ አልደወልክ ኖ ነገሩን ነው ጅቦ ቡላላን ስንት ጊዜ ላገኘህ እንኳን እያልኩት ቡላላን ለማግኘት ራሱ ስንት ትልቅ ነገር አስበን ስንት ነገር አንተ አሁን ወደ ሌላ ትሄዳለህ። አሁን እንደው ጅቦ በስኒ እኔን ይተቸኛል ብለህ እየሳቅን ሪፖስት እያደረኩ አይደል? ጅቦ አንድ ነገር ቡላላ ራሱ ተቀጣጠረ ራሱ ቡላላ አልተመቸውም ለማግኘት ራሱ ማለት ነው። ባሻ እኔ ቢዚ ነግሬሃለሁ። አሁን እኔ በውስጥ ያወራውን ነገር ደውዬ ተነጋግረን ነገር የት እንዳለው ለምን ቢዚ እንደሆንኩ ነግሬሃለሁ አይደል እንዴ ባሻ? ያ እኮ አልኩህ እኮ አንተ አልተመቸህም። ሁለተኛ አሁን ዱባይ ራሱ ሲመጣ ጅቦን አገኘዋለሁ። ጅቦ ባይ ዘ ዌይ እንዴት ነሽ ብራዘር? እንዳይደብረኝ ቀና ምናምን ሲል አንተ ሙሉ አለው አባቴ አልደበረኝም። እናቴ ትሙት አልደበረኝም። ግን ሪፖስት እያደረኩ ነው እያየህ ነው አይደል? እኛ ግን ያው ትክክለኛ ወንድሞችህ ነን። እኛ ያው ሪፖስት ላይ መጥቼ ጅቦ ስትነገር ይቅርታ ብሎ ካንተ ጋር ተጃለሰ እኛም በንፎግር ምናምን እንፎጋግራለን። ወንድሞችህ ነን። ምንድን ነው? አዎ እኔ ግን ይኸውላችሁ አንድ ነገር ጃፒ ማርያምን ነው የምልህ ማንም ለማንም እንዲጣላ እኔ ከማንም ጋር እንድጣላ አልፈልግም። ማንንም ደግሞ እንዳሰድብ አልፈልግም። አላሰድብም። ግን ለኛ ነው ማገዝ ያለብህ። እሺ ባሻ አረ ለማንም እንዳታገዝ። አይ ግን እኮ እኩል ጓደኞች ለማንም እንዳታገዝ ባይ ዘ ወይ ማለት ነው። ጃፒን ያስተዋወቀኝ አይደል? ጅቦን ቡላላን ጆከርን ሁላችሁንም ያስተዋወቀኝ ጃፒ ነው። ለማንም እንዳታገዝ። ግን በአካል ማገኘው ጓደኛዬ ነው። ቤትን ከፍተህ ግን ሌላ የምታውቃቸው ሰዎች ሲሰደቡ ኖ ማለት አለብህ ነው። አረ እሱማ አላሰድብም። እንዴት ነው ማለት እኔ እኮ ለዛ እኮ ሪከርድ ላሰማ ወይ ስልክ
አልፈለክም ችግር የለውም ግን እንደዛ አይደረግም ሰው ቀርጾ ይልካል ባሻ ማርያምንም ማንንም አይሰድባችሁም ምን ያለው እንዴ ምን ሆነ ኦኬ እኮ አሁን እኮ ችግሩ እኮ ስማ አሁን እኮ ቴክኖሎጂ የተራቀቀበት ዘመን ነው አያረጋ አላረጋ የሚባል ነገር የለም አይ ባሻ እናቴ ትምዝ አው ገና ቁጭ ይልና ወደ መስመር መጣ በቴክኖሎጂ ማመን አሁን ገና ወደ መስመር የመጣ ባሻ አንድ ስራ በውስጥ መጥቶልሃል በኔ በኩል እግዚአብሔር ያ አውጤ ስራ ነው እነግርሻለሁ ፊክስ ታደርጊያለሽ ሄደሽ ያ ማለት እየቀለድክ አይደለም እንዴ እኔ በስራ አልቀልድም እኮ ባሻ እንዲሳካለት እኔ ከጎኑ ቆማለሁ አያ ሄለን ጫይጥን ተይ ብዬ መክረት አሁን ስማ ባሻ እንደዚህ ሰው ላይ የሆነ ሰው በታሰረ ሰው ወይ ደግሞ በታመመ ሰው ምናምን መቀለድ ነውር ነው በተያዘ ሰው ዝቅ ባለ አሁን ትቀልዳለህ አየህ ግን ነገ ወይ ከነገ ወዲያ ወይ የሆነ ቀን ላይ ትመጣለች ልጅቷ ልትነሳ ሄለን እመነኝ ሄለን እኔ መች ቀለድኩባት እኔ እኮ ምከሯት ስላችሁ አብራችሁ ስላልመከራችሁ እኮ ነው ዛሬ ላይ እኮ ዳር ነው ሄለን እኮ ትመከራለች እንጂ ምን ማለት ነው ባሻ አሁንማ ተመከረች እኮ እግዚአብሔር ይመስገን አይ እሱ አልታወቀም ስትመጣ ነው የምናውቀው ምን እንደተፈጠረ ምን አይ ካሁን በኋላማ ከዚህ በኋላማ እሷ በገብቷል ተከታይ ስላላት አሪፍ ነገሮች ይዛ ትመጣለች እንጂ አይዞህ ሄለን በጣም ምርጥ ልጅ ምርጥ ናት ጥሩ ጭንቅላት እኮ አላት ማን ስለሳተች እኮ ነው በጣም ጥሩ ነው ባይዘው ሰውን ይታሰር ሰውን እናሳስር ጉዶ መታሰር የለባትም አንዴ ባሻ ያዳምጥ እንደ ኢትዮጵያ መሆን አታዳምጥም ይኸው ባሻ የእሷ ጸሐፊ እኔ የእውነት ልንገር መራይ ሰው በሰውነቱ መከባበር ያለበት አሁን እውነት ነው አንድ ሰው ልክ ዝቅ ባለ ሰዓት የሆነ የተንገዳገደ በመሰለ ሰዓት ገፍትረህ ወንዙ ስለመክተት መሞከር ነውር ነው ጤነኛ በሆነ ሰዓት ልንገር ጤነኛ በሆነ ሰዓት ካንተ ጋር መጥቶ በሚፋየትበት ሰዓት ተፋየተው ለምን አቅምን አታሳየውም የዛ ሰዓት ገብቷል ከዛ ነገ ከነገ ወዲያ ደግሞ ልክ እንደዛ ሰው ሆነህ ትገኛለህ የዛ ሰዓት ያ ሰው ላንተ ምን እንዲያደርግልህ ትጠብቃለህ ገብቷል ባሻ ስለዚህ አሁን ባሻ በጥሩ ጊዜ አንተ በስልክ እየተደዋወልክ ምናምን የምታወራቸው አሁንም እኮ ከማንም በፊት ታይ መጥፎ ነገር እንዳይደርስብሽ መስመርሽን አስተካኪ ያልኳት እኮ ነው ብቻ ከዚህ በላይ አልከራከርም ሲደራረብባት ነገሮች ሲደራረቡባት ትንሽ ምክር ካለ ትንሽ ሐሳብ በተጨበጠ ምክር ስጠው እስቲ አመሰግናለሁ ያው ሆዴ ስለ ምክር በጀመና ሲኒ ምናምን እስቲ ምሳሌ ስጠው አይደለም አይ የምር በዚህ ነገር ላይ ትንሽ ሐሳብ ስጠው ጅቦ እሺ ግን እኔንም ሐሳብ ስሙኝ ግን እሺ እንሰማለን ቆይ መጀመሪያኛ እናውራ ማንም ካረገው በላይ አርጋለች አንከደ መልካም ነገሮችን በመስራት ህዝብን በመርዳት ደረጃ ቪዲዮውን ወደ ኋላ መለስ ብለህ ብታየው የተራቡ ወጣቶችን የተፈናቀሉ ህፃናቶችን ስትረዳ የነበረች ነች አንዳንዶቹ ደግሞ ሲጨፍሩ ምናምን ይሄ ማሰብ አለብን እና እንደዚህ አይነት ነገር ሲያጋጥማት ከጎኗ ቆመ አይዞሽ ነው እንጂ ነግሪያት ነበር መከሪያት ነበር የኔን ምክር አልሰማለች አሁን ይሄ ምንድነው ራስ ግንባታ ላይ ነው እሷን እንደወደቀች እዛው ረገ ግን ይሄ ጥሩ አይደለም ሁሉም ኢትዮጵያዊ ምንድነው ያ እሱ ሌላም ደግሞ ማንንም ቢሆን ጠላት ራሱ ቢሆን እዚህ ሶሻል ሚዲያ ላይ ብዙ ሰው እየተረባረበበት ሊጥለው ሊያሳስረው ለነገር ሊያደርግ ሲተባበር አንተ ጥግን መያዝ ነው ያለብህ በቃ ተርደበ አንድ በዚህ አጋጣሚ ቡላላ ልንገርህ የምሬን ነው የምልህ አሁን እንትና ሙኒት ጆከር ላይ ምናምን ከሳሉ ምናምን ብላው እንትን ደንግጧል አይደል እኔ አሁን እሱንም ከጎኑ ነው መቆም የምፈልገው እኔ አደንግጥ ብዬ ቴክስት አድርጌለታለሁ ጃቢ አይ ቀላል ነው ቡላላ አዳምጥ እስቲ ልንገርህ አሁን የፈለገ ነገር ቢሆን በሰራው ወንጀል በሚታገልበት ትግል መጥቶ ከኔ ጋር በሰደበኝ ሰዓት ከኔ ጋር መሰዳደብ እንችላለን አሁን ግን እንደዚህ በሚጨነቅበት ሰዓት ምናምን መጥቼ በርታ በላት ብዬ እሳት ውስጥ አልከተውም አንድ ነገር ጃፒ እዚህ ጋር አንድ ነገር ልንገር አንዳንዶቻችን እኔ እናንተ ልንሰዳደብ እንችላለን ሆዴ ጋር ልንሰዳደብ እንችላለን ምናምን አለ
ከዛ ሆዴን ወይ አንተን ማሸነፍ ሲያቅተኝ ወደ ቤተሰብ ወደ ልጅ ምናምን ስትሄድ አንተ ደግሞ ከዛ እጥፉን ታስባለህ ስለማስያዝ ይሄ ቢቀር ባይነኝ። አሁን ቤተሰብ መራገጥ ምናምን ልጆች መለጠፍ ይሄ እኮ ነው ሰው መጥፎ ነገር የሚያደርገው እኮ። እኔ ሀሳቤን አላስጨርሳልከኝ እኮ ጅቦ ልነግርህ ነበረ ገብቷል። ምክንያቱም አንድ የሆነ በቃ አንተ ማንኛችሁም ሰዎች ስትሆኑ በሚደርስብህ ነገር የራስ የሆነ መስመር ይኖራል። ያንን ነገር ስትነካ አታልፎም ገብቷል። መተህ አንድ ሰው አይንህን እያጠፋህ መቼስ የእሱን አይን አላጠፋም ልትል አትችልም። ስለዚህ አሁን ሁሉም ሰው ግን ተረባርቦ የሆነ ነገር በርታ 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 እያለ እሳት ውስጥ በሚከተው ሰዓት እኛ ደግሞ ከጎኑ ነው መቆም ያለብን ሁላችንም። ሌላው ነገር ምን መሰለህ አሁን ማምንበት ነገር ጅቦ ማትስማሙበት ከሆነ እኔ አላውቅም። እኔ አንድ ሀሳብ ግን አንድ ነገር ልንገርህ አንተ ጠቅልለህ ሀሳብ ታራምዳለህ። ቆይ ጠቅልለህ ምንድነው እና እኛ ሰው ቤት ገብተን ማውራት ካልቻልን እሺ አውሩ። ኧረ ትችያለሽ። ጠቅልለሽ ልታወሪ ቤት ነው ባሻ። ይሄ እውቀት የተመሰረተበት ወሬ ነው። አሁን የሆነ ጦርነት አለ። ያን ጦርነት ደግሞ በሁለት ሰዎች መካከል ነው። ያቺ ሴትዮ ማድረግ ያለባትን ነገር ታድርግ። እኔ አይመለከተኝም። እሷ ማድረግ ስለጀመረች እኔ ግን አልደረብም። ግን ቲክታክ ላይ መሆን ያለበት ነገር ብዬ ማምነው እኔና ጃፒ ብንጣላ ጃፒን መርገጥ ይችላል፣ እኔም እሱ ልረግጦ ይችላል። ግን እኔ የጃፒን ቤተሰብ ልረግጥ አልችልም፣ አልፈልግም። ሃይማኖቱን፣ እምነቱን፣ ዘሩን አለቀም። እሱን ግን ረግጠዋለሁ። እሱም እኔን በሁለታችን ረገጣ ውስጥ ደግሞ ጅቦ ጀላሲ ስለሆነ እኔን ደግፎ ወይ ጃፒን ደግፎ እንዲገባ አልፈልግም። እንደዛ ነው። በጣም ይደብራል። ይሄ ደግሞ የሴት ስራ ሽልጥልጥና ያ አመሰግናለሁ። እሺ እኔ አሁን ልቀጥል ሀሳቤ። እሺ ወይ ባሻ አንተ መጨረሻ ላይ ነው የምታወራው። እውቀት ስላለ ገባ ባሻ ማን ሌላ ሰግባና ይሄን ሁሉም አወሩ። እኔ ቀርቻለሁ። አንዴ ብዙ አጭር በስልክ ደውለው ማሳንጀው ካሉ ባሻ እኔ አንዴ እውቀቱ ጠቅለል አድርገህ ተሰጣለህ። ባሻ ይሁን አዳምጥ። ጅቦ ይስጥና ዋናው እሱ ስለሆነ አመሰግናለሁ። እድሉን በገዛ ቤቴ ስላገኙ አመሰግናለሁ። ይኸው አሁን ሁለት ጎረቤቶች በስኒ እየተወራወሩ ጀበናን አንስቶ መወርወር ልክ አይደለም። እንዲገባ አም ሶሪ በሲኒ ሰው እየተጣላ ጀበና አንስቶ ምናምን መወርወር ይሄ ጥሩ አይደለም። ማንን ነው የጎዳ ነው? ማንን ነው የጎዳ? ጀበናውን ነው የጎዳ። ጀበናውን ሲኒውም ራሱ የፈላ ውሃ ይኖረዋል። የሰው ፊት ሊያበላሽ ይችላል። ይሄ ነገሮች አሉ። ምሳሌዎቻችን አንዳንዴ ሰው በሚገባው ቋንቋ ብናረግ ነው። ለምሳሌ አሁን የቤት ሰራተኞች አሁን አሉ አይደለ? በጓንት እየተጣላችሁ ክሎሮክስ ከፍቶ ፊት ላይ ማጡ በፎጣ ነገር አድርጋችሁ ፍን ጥሩ አይደለም፣ ያጦዛል። በጣም ትክክል። አቤት እውቀት፣ አቤት ይሄ ድንቅ እውቀት ነው። ሰዎችን ደግሞ ሄዳችሁ በመጠየቅ ተባበሩ። ቀጥል። ወዲያው ሞጊልዶን አይተህ ነው ማሜን እንኳን ከስር ለቀውት የለ የወንድ ልጅን ጾታ ቀይሮ የተሳደበ ተለቆ አይተዋል። አሁን ጭራሽ ይሳደባል። ደግሞ ለሚስቴ ጌም ጊዜ አልሰጣችሁም፣ ሰጣችሁ። አይዞ ብሎ ልኮት ሞጊልዶ ተመልሶ አልመጣም። እኔ እኮ አልነበርኩም እኮ ድንገት ሳልፍ ነው ያየሁት። ስማ ይሄ ጆንም አይዞ የሚሉት ሲልክ ሲገባ እኔ ታንቄ ሞታለሁ ስትል ሰማሁ። ሚጣ ግን ሳተች ሆና ነው ታንቄ ሞታለሁ ስትል በጭንቅላቷ የሚገባ ገመድ ከየት ይመጣል አልኩኝ እኔ ዝም ብዬ። አረሬ ትንብ ብሎ የነበረ ማን ወሬ አሳስቶ ራንትራለን ሰው ሚታገረታችሁ ሚታንማ እንዳትናገሩ ሚታገረታችን እኮ ስታይል በቃ ተቀይረዋል። የአራዳ ልጅ ላሽ ብለናል። ወደ ሀሳብ ሲተው እኔ አንድ ነገር ወደ ሀሳብ ሲተው እኔ ባሻ የፈለገ ነገር ቢሆን እዚህ ጋር ፐርሰናሊ እርስ በርስ እንጣላ እንሰዳደብ፣ ማንም ሰው ማንንም አሳልፎ መስጠት የለበትም ነው። አሁን ሄለን በሄለን ለምሳሌ ቢሰጥ ሄለን ይቅርታ ከጠየቀች
ምህረት ቢያደርጉላት ቢስማሙ ምናምን ደስ ይለኛል። እዚህ ጋር ግን አሁን ለምሳሌ ጆከር ከአንዷ ጋር ተሰዳድቦ መታሱ የምከሰው ከሆነ ዋይኖት የምከሰው ገብቷል። እኔ ሁሌም ከጆከር ጋር ነው። ኧረ ባሻ መሰዳደቡ እውቀት ነው እንዴ? ስለ መሰዳደብ ለምን ታወራለህ? ቢሆንም በቃ እውቀት ባይሆንም ቢሆንም ኦልሬዲ እየተሰዳደቡ ነው ሁሉም ሰው ማለት ነው። ለምን ሳይት ይላል? አንተ ጠገን ይዛት አሳልፎ መስጠት የለበትም ማለት ነው። እንዳንዳንዲስ ገብቷል። ሁሉንም አትሳደቡ ማለት እንጂ ያለብህ እከሌ ቢሰዳደብ ነው አይደል? አንተ እኮ የህዝብ ልጅ እኮ ነው ባሻ። አርቲስት ወደ ማለት ነው። አንተ እኮ የሙኑት ነህ እኮ ባሻ። ወደ ሰዎች ሲሰዳደቡ ተው አትሰዳድ። ስድብ ጥሩ አይደለም ማለት ነው ያለብህ። ምክንያቱም ግን መካሰስ ደግሞ መፍትሄ አይደለም። ሰው እንዲከሰስ ሳይድ መያዝ የለብህም። አንተ ፊልም ልሰራ እቅር ላይ ለሰው እያደለ እንዴ? ተው እንጂ ባሻ። ኖ አይደል? እኔ ሳይድ እያስኩ አይደለም እኮ ሰው ወጥቶ የሚከሰው ነው። ገብቶሃል አባባሌ? ትላንት አንዱን ተሳዳድቦ አንደኛው ወጥቶ ለምንድን ነው የሚከሰው ነው? ባሻ እኔ እናንተ ብንሆን እንደባደባለን። ሴትና ወንድ ሲሆን ግን ሴቱ አቅም ሲላት ትከሳለች፣ ወንዱ ደግሞ ይከሰሳል። ይደባደቡልህ። ምን ነው የምትፈልገው? ኖ አይደለም። በወንድ የተከሰሰችው አንተ ደግሞ ምን አይነት ወሬ ነው የምታወራው? ኖ ሄለን የተከሰሰችው የማይናገር ሰው ተናግራ ያልተናገረ ሰው ነው የተናገረው። ሁለት የተነጋገሩ ሰዎች ግን ከተነጋገሩ በኋላ ወደ ክስ መሄድ ግን ተገቢ አይደለም ነው የምልህ። እኔ ከሳሹን እቃወም። እኛ ማስታረቅ ሽማግሌ ሆነን እኛ በዚህ በእኔ ጅቦ የምር እኛ በሰው ቂም የምንይዝ ክፋት ምናምን ያለ ካለ ከመካከላችን እኔ ራሴን አገላለሁ። ስለዚህ አንዳንድ የተፈጠሩትን ችግሮች በሰላም የሚፈታላቸው ከሆነ ሁሉንም ሰዎች እዚህ ቤት ጥራቸው፣ መፍትሄ እንሰጣቸው፣ እንስጣቸው፣ እናስታርቃቸው። ጅቡ እኔ ብናስታርቃቸው ደስ ይለኛል፣ ግን ጃፒ አይመጡም። ጥራቸው፣ ሁሉንም ሰዎች ጥራቸው። በቃ ማታ ላይ ነው የሚሆነው። እንግዲህ ማስታወቂያ የምትሰራው ነገር ካለ ሆዴ ማስታወቂያ ስራ ማታ ላይ በዚህ ጉዳይ ላይ ተመልሰን ሁለት ቀን ይሰጠናል። ማስታወቂያ ስራ ባሻ ቶሎ በል። ሁለት ቀን አለ። የሽቶን ቪዲዮ ከፍተህ ስራ። የሽቶን አሁን ያለበትን አካባቢ እያሳየን ብትሰራም አሪፍ ነው። አረ ያለበት አሁን በጣም አሪፍ ቦታ ላይ ነው። ግን ለማንኛውም ይኸውላችሁ መቻቹ ነገ ሚካኤል ነው። መልካም በዓል ይሁንላችሁ። በቃ ወልባችኋል። ጅቦ የት አለህ እንዴ? አሰማም የማስታወቂያ ሁለት ቀን ተሰጥቷል። ኔትወርክ ግን ልክ አይደለም ባሻ። ኔትወርክ በጣም ስሎ ነው። አረ ኔትወርኩማ በእናትህ ፉል እኮ ነው። በእናትህ በቃ እዚህ ሀገር ትክክል አይደለም ማለት ነው ኔትወርክ። እንደ ኢንተርኔት አለ ግን 4G ነው 5G ምናልባት አላውቅም። እኔ አላውቅም። እኔ እንጃ ኢንተርኔት ነው ግን ዋይፋይ እኮ የምጠቀመው ያን ዶር ሁለት ወር ባሻ። ደረጃ ወራረድህን አይቼው ማስታወቂያው ላይ የሚገርም ነው። እንዴት ስትወጣ ማየት ተፈለገ። ደረጃው እየተጠነቀቀ ነው የሚረግጠው። ጅቦ ለምንድን ነው ቁጥሩን ማትልክልኝ? እልክልሃለሁ ጅቦ ማርያምን ጅቦ አንተ ነህ በስነ ስርዓት የምታወራኝ። ቁጥር ላክልኝ ጅቦ። አወራለሁ እናቴን አወራለሁ። አካሄድ ምናምን ይለኛል። አካሄድ ይላል ምን ያደርጋል? ሊንክ አድርጉላት እባካችሁን። ለማንኛውም እኔ ልወጣ ነው። ኪዳይ በኋላ ቤትሽን ስከፍቺ ሼር አድርጊልኝና በደንብ ኮፒ ሊንክ እናስደርገዋለን። እሺ ይመችሽ ማማዬ። ቻው አቶ ጃፒ በል ሰላሙን። እኔም ልወጣ ነው። እግዚአብሔር ካንተ ጋር ይሁን። አሜን ሃሌሉያ።